ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ቤቲ ነኝ። ዛሬም በሌላ ቪዲዮ ተመልሻለሁ። ባለፈው ኤፒሶድ ፖስት ያደረኩላችሁ እንግዲህ የሐረር ቆይታችንን አጠናቀን ወጥተናል። ዛሬ ጉዞ የምናደርገው ወዴት ነው? ወደ ጅጅጋ። ምን ልናደርግ? በጠቅላይ ሚኒስትር አብይ አህመድ የፕሮጀክቱን ስም አላውቀውም በትክክል እንዳላሳስታችሁ፣ ብቻ በእሳቸው እንደሚገነባ ቃለውና አንድ እየተገነባ ያለ ሎጅ አለ። እዛ ነው የምንሄደው። አላለቀም፣ ኦብቪየስሊ ገና ፊኒሺንግ ላይ ነው ያለው። ግን እንዴት እንደሚያምር በቃ ሄጄ አይቼው እኔ እንትን ማለት ነው ያቃተኝ። እውነት በጣም ነው የሚያምረው። ጅጅጋን በእንደዚህ አይነት መልኩ ወደ ኋላችን እያየናት ተሰነባብተን ወጣን። ከአሚን ሐረር በጣም ቆንጆ ቆይታ ነበረን። ሐረርና አመሰግናለን። ወጣንና በመኪና ነው ወደዛም የምንሄደው እና መንገድ ላይ በቃ በጣም ቺል እያደረግን ነበር። ይሄ ነው መንገዱ፣ ደስ ይላል። ብዙ የሚታዩ ነገሮች አሉ እና ብዙ ያልገቡኝ ነገሮች አሉ። አክቹአሊ የምጠይቀው ሰው ስላላገኘው ዝም ብዬ ያለፍኳቸው ነገሮች አሉ። ድጋሚ የመመለስ እድል ካለኝ ከኖረኝ በእርግጠኝነት ጠይቄ ብዙ መረጃዎች ይዤ እመለሳለሁ ብዬ ተስፋ አድርጋለሁ። ይሄ እንግዲህ ከሐረር ወደ ጅጅጋ ስትሄዱ ያለው መንገድ ነው። መኪና ቀየርን እና እየሄድን ነበረ። በጣም ደስ ይላል። ብዙ አይነት እንስሳዎች ታያላችሁ። ጦጣ፣ ዝንጀሮ ምናምን ታያላችሁ። ሰዎቹ ደስ ይላሉ። ይሄ የምታዩት አዲስ አይነት ኢንቫይሮንመንት ስለሆነ አክቹአሊ ለኔ ይመስለኛል እንደዛ የተሰማኝ ሜቢ እና በቃ መልክዓ ምድሩ፣ አቀማመጡ፣ አየሩ፣ ኤቭሪቲንግ የምታዩት ነገር በጣም ቆንጆ ነገር ነው። በጣም ደስ የሚል ነገር ነው የምታዩት። እና ቭሎግ ማድረግ በጣም ደስ ይላልም ይከብዳልም። ያው ቀጣይም ሌሎች ሀገሮች እንሄዳለን። ሌሎች ቪዲዮዎችን ወደ እናንተ ነው የማደርሰው። ኢትዮጵያ ውስጥ በደንብ ቱር አደርጋለሁ ብዬ አስባለሁ። አይ ቲንክ ከሐረር ወደ ጅጅጋ አይ ቲንክ የ2 ሰዓት መንገድ መሰለኝ፣ ግን 2 ሰዓት አልሞላንም። ጅጅጋ ሳንደርስ ነው ያለው ሎጁ። ያው በርቀት ይታያቸዋል። እነዛን ክቦቹ እነሱ ናቸው። እሱ ነው ግቢው ጠቅላላ፣ ግን አላለቀም። አክቹአሊ ያው እንደምታዩት ነው ያለበት ሁኔታ። ሳላሳያችሁ ከሚቀር ብዬ ነው። ሲመረቅ የሚሄድ እድሉን ካገኘው ስትሪም ማድረግላችሁ ይመስለኛል። በጣም ቆንጆ ተደርጎ ነው እየተሰራ ያለው። በጣም ለአካባቢው ሌላ አይነት ገጽታ፣ ሌላ አይነት ማንነት ነው የሰጠውና በጣም ደስ ይላል። እንደዚህ ላይክ በረሃማነቱን ምናምን አይታችሁ አጠብቁም። እንደዚህ አይነት ሎጅ በጣም ሌክዠሪ ሎጅ ነው እና ይሄ መግቢያው ነው። ገና አላለቀም፣ እየተሰራ ነው መንገዱ ምናምን። ይሄ ውስጡ ነው። የተለያየ አይነት ፌዝ ነው ያለው። ሎጁ የተሰራው ይሄ ወደ ጅጅጋ ሶማሌ ምናምን አለ አይደለ? ቤቶቹ የተለያየ አይነት ይሄ እንዴት ልበላችሁ ብቻ ተንቀሳቃሽ ቤቶች የሚባሉት ላይክ የአፋር አይነት ቤቶች በእንደዚህ አይነት ዲዛይን ነው የተሰራው። በጣም አረንጓዴ ለማድረግ ሞክረዋል። አካባቢው በረሃማ ነው እንደምታዩት። ዛፎች፣ ሳሮች፣ አበቦች ምናምን ተተክለዋል። መግቢያው ይሄን ይመስላል። እነዚህ እያንዳንዳቸው ሩሞች ናቸው። ከዛ ላይ ከፍ እያለ እንደየሩሙ ስታንዳርድ ደግሞ ስፋቱም ከፍ እያለ ነው የሚሄደው። አንደኛው እንደውም መጨረሻ ላይ ይመስለኛል ያየሁት እሱ የዋና ገንዳ የፋሚሊ ሩም የሚባለው ማለት ነው። በጣም ትልቁ እሱ ነው። የዋና ገንዳ ለብቻው አለው። ኤቭሪቲንግ ላይክ እንደ ቪላ ነው የተሰራው። እሱ ለብቻው ነው ያለው። እንደሱ አይነት 5 ቤቶች መሰለኝ ያሉት፣ እርግጠኛ አይደለሁም እንዳላስታችሁ። ይሄኛው ደግሞ እንደ ሪሴፕሽን የተሰራ ነው። ሲያልቅ ይሄ ሪሴፕሽን ነው የሚሆነው። እና ቤቶቹ አንድ አይነት ናቸው። እንደዚህ ነው በቃ የሚሰሩት። ውስጥ ገቡ በቃ የውጭ አየር ነው የውስጡ አየር እንዴ ልንገራችሁ።
እት ገና እያላለቀ እንኳን ሳሩ እንዴት እንዳደገ አበቦቹ ምናምን እንዴት እንደሚያማምሩ እና በጣም እድለኛ ነኝ ብዬ አስባለሁ። ሳያልቅ ስላየሁት ያየሁትን ነገር ላሳያችሁ ብዬ ነው። ሲያልቅ ደግሞ በሰፊው መተን እንጎበኛለን። በደንብ ቆንጆ ሆኖ እንደሚጠብቀን ባለሙሉ ተስፋ ነን። ውስጡን ኢቭን ፈርኒቸሮቹ፣ ምንጣፉ፣ የምንጣፉ ኳሊቲ ይሄ ትልልቁን ነገር ትታችሁት ማለት ነው። የምንጣፉ ኳሊቲ ማይ ጋድ፣ አልጋዎቹ፣ ሶፋዎቹ ምናምን ሁሉም ነገር ፐርፌክት፣ በቃ ፐርፌክት አይገልጸውም። በጣም ፐርፌክት። ትልቁ የፋሚሊ ሩም የሚባለው ይሄ ነው። ይሄ ውጩ ነው። በቃ ጸጥ ያለ ነው። የሁላችሁ የመዋኛ ገንዳው ገና እየተሰራለት ነው፣ የፋሚሊ ሩሙ ማለት ነው። ውስጡን ደግሞ ያው ስላላለቀ ባሳያችሁ እንትን ስለማይል ነው እንጂ ቀርጫለሁ በደንብ። በጣም ነው የሚያምረው። በጣም ሰፋፊ ናቸው ውስጡ ሩሞቹ ይዋቸው እና በጣም ደስ ይላል። በጣም ደስ ብሎኛል ስለሄድኩኝ ስላየሁት። በመረቃቱ ደግሞ እንገናኛለን ብዬ ተስፋ አድርጋለሁ። ዩቲዩብን ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ አትርሱ። ስላያችሁኝ፣ ስለተከታተላችሁኝ፣ አብራችሁኝ ስለቆያችሁ አመሰግናለሁ። ኔክስት ታይም ደግሞ በሌላ ቪዲዮ ወደ ድሬዳዋ ተመልሰን ቁልቢ የሚኖረኝ ቆይታ እንዲሁም ድሬዳዋ ከተማ ብዙ ጊዜ አይኖረኝም፣ ግን ያለኝን ቆይታ ማሳያችሁ ነው የሚሆነው። እወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ። ባይ። ቤቲ ነኝ።